ጤና ይስጥልኝ የሴክሬት ኢንስቲትዩት ቤተሰቦች፣ በዛሬው ውይይታችን ግሬድ 12 ሂስትሪ ዩኒት 6 ፓርት 6 ላይ ቆይታ ይኖረናል። በዛሬው ውይይታችን 6.6 ወይም ዘ ዲክላይን ኤንድ ዳውንፎል ኦፍ ዘ ደርግ ሬጂም ኢንተርናል ኤንድ ኤክስተርናል ትሬትስ የሚለውን እናገራለን። እንግዲህ ተቃውሞ ከጊዜ ወደ ጊዜ በደርግ ስርዓት ወይም ደግሞ በወታደራዊ አገዛዝ ላይ እየጨመረ ሄደ። መጨረሻ ላይ እንዴት ደርግ ስርዓት እንደተገረሰሰ ወይም ደግሞ እንደወደቀ እንናገራለን። ለዚህ ለደርግ ስርዓት መውደቅ ሁለት ዋና ዋና ምክንያቶች አሉ። ኢንተርናል ኤንድ ኤክስተርናል ፋክተርስ። ኢንተርናል ፋክተሩ እናገራለን። ኤክስተርናል ፋክተሩ ደግሞ እንዴት ለዚህ ኮንትሪቢዩት እንዳደረገ የምናይ ይሆናል። ዘ ኢመርጀንስ ኦፍ ሚሊተሪ ዲክታተርሺፕ ዘ ፒኤምኤሲ ሜይሶን ኤንድ ፒአርፒ ሜጀር ቻሌንጅ ፌስድ ባይ ዘ ፒኤምኤሲ። እንግዲህ ፓወር ስትራግል ከዚህ በፊት እንዳየነው ገና ከመጀመሩ ደርግ ገና ወደ ስልጣን ከመምጣቱ በውስጥ መከፋፈል የተነሳ አለመግባባቶች እንደነበሩ አይተናል። እንዴት መሪውን ጨምሮ ሌሎች በርስ እንደተጋደሉ አይተናል። ኢንቴንስ ኢንተርናል ኮንፍሊክት ዊዝን ዘ ደርግ ኤንድ ሊዲንግ ቱ ዘ ኤሊሚኔሽን ኦፍ መንግስቱስ ራይቫል። እንግዲህ ውስጥ የተፈጠረውን መከፋፈል ተከትሎ መንግስቱ ስቴፕ ባይ ስቴፕ ተቃዋሚዎቹን በማስወገድ ወደ ፊት የመጣበት ሁኔታን አይተናል። ኢፒአርፒ አታክ ዘ ኢትዮጵያን ፒፕልስ ሪቮሉሽናሪ ፓርቲ ወይም ደግሞ ኢፒአርፒ የምንለው ወይም ደግሞ ኢሃፓ የምንለው ኤስካሌትድ ኢትስ ኦፖዚሽን ዲማንዲንግ ሲቪል ሌድ ገቨርንመንት። ኢሃፓ በተደጋጋሚ እንዳነሳ ነው ትልቁ የደርግ መንግስትን ቻሌንጅ ካደረጉ ፖለቲካ ፓርቲዎች አንዱ ኢሃፓ ነው። ኢሃፓ ይጠየቅ የነበረው በሲቪል የሚመራ መንግስት ይመስረት ነው። ሲቪሊያን ሌድ መንግስት መመስረት አለበት። እዛ መንግስት ውስጥ ደግሞ ሁሉም የህብረተሰብ ክፍል ሪፕሬዘንት መደረግ አለባቸው። ወታደራዊ መንግስቱ ወታደሩ ወደ ካምፑ ገብቶ ስልጣን በህዝብ ለተመረጠ መንግስት ማስረከብ አለበት የሚል ዋነኛ አቋሙ እንደነበረ አይተናል። ይሄ አንዱ ነው። ከኢሃፓ ጋር የነበረው ትልቁ ጦርነት ገና ከመጀመሪያው ጀምሮ ይሄ ነበር። ሌላው የኤርትራን ኢንሰርጀንት ነው። የኤርትራ አማጽያ ማለት ነው። ኤርትራን ለመገንጠል የሚደረግ ትግል እንደነበረ አይተናል። ከዚህ በፊት እንደምታስታውሱት ኤርትራ ከኢትዮጵያ ጋር ፌዴሬሽኑ ፈርሶ ከኢትዮጵያ ጋር መዋሃዷን ተከትሎ የተነሱ የተለያዩ ፖለቲካ ፓርቲዎች እንደነበሩ አይተናል። ከነዚህ ውስጥ ዋነኛው ኢፒኤልኤፍ ነው ወይም ደግሞ ሻዕቢያ የምንለው በኢሳያስ አፈወርቂ የሚመራው ፓርቲ ነው እና ኤርትራን ኢንሰርጀንትስ ኢንሰርክልድ አስመራን ተቆጣጠሩ። በሽምቅ ይዋጉ የነበሩት ኤርትራ ኢንሰርጀንስ እዚህ ማዕከል ውስጥ ደርግ መንግስት ሲመጣ ውስጡ የነበረውን መሻኮት እንደ መልካም አጋጣሚ በመቁጠር ጫና መፍጠር ጀመሩ። ቀስ በቀስ እየተስፋፉ መጥተው አስመራ ከተማን እስከ መክበብ ድረስ ደርሰው ነበር። ኤርትራ ወይም ደግሞ የኤርትራን ኢንሰርጀንስ ብቻ አይደል ነበሩ። ኢዲዩ የሚባል ደግሞ ሌላ ፓርቲ ነበረ። ኢዲዩ ፕሮሞናርኪስት ወይም ደግሞ የተገረሰሰው የፊውዳል መንግስት ደጋፊዎች የሚባሉ ኢትዮጵያ ዲሞክራቲክ ዩኒየን ወይም ኢድህ ይባላል። ኢትዮጵያ ዲሞክራቲክ ህብረት ይባላሉ። በኮመንሊ ግን ኢዲዩ ይባላሉ። ኢዲዩ የንጉሳዊ መንግስት አገዛዝ ተመልሶ እንዲመጣ የሚፈልጉ የዛ ገዢው መደብ አባላት በዋነኛነት የመሰረቱት ፓርቲ ነበረ። ቤዙን ያደረገው ሱዳን ውስጥ ነበር። ከሱዳን እንደዚህ ኢዲዩ ደከም ያለም ቢሆን ግን እንቅስቃሴ ነበረ። ደርግን የሚቃወም እንቅስቃሴ ይደረግ ነበረ። ሌላው ኤክስተርናል ነው። የሶማሌ ኢንቬዥን በዚህ ወቅት ሶማሊያ ኢትዮጵያን የወረረችበት ወቅት ነው። ሶማሊያ ይሄ የተፈጠረውን ተርሞይል አለመረጋጋት ደርግ በተለያየ ሁኔታ መወጠሩን ግምት ውስጥ በማስገባት የተዳፈነ ዓላማዋን ለማሳካት ወረራ ያካሄደችበት ወቅት ነው። እንደምታስታውሱት እንግሊዞች የጀመሩት ግሬተር ሶማሊያ እንዲመሰረት ኦጋዴን በመገንጠል የግሬተር ሶማሊያ አካል የማድረግ እንቅስቃሴ እንደነበረ አይተናል። ይህንን በእንግሊዞች የተጀመረ ሴራ በማራመድ በወቅቱ የሶማሊያ መሪ የነበረው መሐመድ ዚያድ ባሬ ኢትዮጵያ ላይ ወረራ ያወጀበት ጊዜ ነበረ። ሶማሊያ ኢንቬድድ ኢትዮጵያ ኢን 1977 በ1977 በእኛ አቆጣጠር 1999 ጦርነት ያወጀችበት ጊዜ ነበር። ኤሚንግ ቱ አኔክስ ኦጋዴን ሪጅን ኦጋዴንን ገንጥላ የሶማሊያ አካል ታላቂቷን ሶማሊያ ለመስረት ኦጋዴንን ለመገንጠል። ይሄ እንግዲህ የት እንደተጀመረ ታስታውሳላችሁ። ዚስ ዋዝ ዘ ወርክ ኦፍ ዘ ብሪቲሽ ኢሚዲየትሊ ኢን ዘ ፖስት ሊበሬሽን ፒሪየድ። ልክ ከኢትዮጵያ ከጣሊያን ነፃ እንደወጣች እንግሊዞች በዚህ ረገድ የፈጠሩትን ችግርና ያንን በማስቀጠል ኦጋዴን ነፃ ወጣለው የሚል ሶማሊያ ኢትዮጵያን ወረረች። ሌፍቲስት ዩኒቲ ኤንድ ፍራግመንቴሽን። እንግዲህ ይሄ ተቃውሞ ከውስጥም ከውጭም የደርግ መንግስትን ፋታ የነሳበት ወቅት ነበር። ኢፒአርፒ ኤንድ ሜይሶን። ሌላው ኢፒአርፒ ወይም ደግሞ ኢሃፓና ሜይሶን የሚባሉ ሁለቱ ግራ ዘመም ፓርቲዎች መጀመሪያ አካባቢ በቅንጅት ደርግ ላይ ተቃውሞ የከፈቱበት ጊዜ ነበር። ኢፒአርፒ ኤንድ ሜይሶን መጀመሪያ ላይ they were working together against the ደርግ። ብዙም ሳይቆይ ግን መኢሶን የአቋም ለውጥ በማድረግ ከደርግ ጋር አብሮ መስራት ይጀምራል። መኢሶን መጀመሪያ አካባቢ ኢሃፓና መኢሶን አብረው ነበረ በጥምረት ደርግን ቻሌንጅ ማድረግ ጀምሮ የነበረው። ግን ብዙም ሳይቆይ መኢሶን
ክሪቲካል ሰፖርት የሚባል ወይም ደግሞ ሂሳዊ ሰፖርት ሂሳዊ ድጋፍ እሰጣለሁ። በምቃወመው ነገር እየተቃወምኩ በምደግፈው እየደገፍኩ ከደርግ ጋር አብሬ እሰራለሁ በማለት ከደርግ ጋር አብረው መስራት ይጀምራሉ። በዚህ ጊዜ ከኢሃፓ ጋር ይጣላሉ። መኢሶንና ኢሃፓ ይጣላሉ። ምክንያቱም መኢሶን ክሪቲካል ሰፖርት እምተቸውን እየተቸው ሂሳዊ ድጋፍ ይባላል። ሂሳዊ ድጋፍ የምደግፈውን እደግፋለሁ፣ እምተቸውን እየተቸው ከደርግ ጋር አብሬ እሰራለሁ በሚል ከደርግ ጋር አብረው መስራት ይጀምራሉ። በዚህ ጊዜ የኢሃፓ አባላት የመኢሶን አባላትን ላይ እርምጃ መውሰድ ይጀምራሉ። እዛ ደርግን ብቻ የመኢሶን ብቻ አይደለም የደርግ ከፍተኛ አመራሮች ላይ የከተማ ሽምቅ በማለት ብዙ አመራሮችን ከተማ ውስጥ ይገላሉ። ገዳይ ስኳድ በማንቀሳቀስ መኢሶን አላይድ ዊዝ ዘ ደርግ አፍተር ዘ ላንድ ሪፎርም ፕሮክላሜሽን የመሬት አዋጅ ከተደረገ በኋላ እንደውም አብዛኛውን የመሬት አዋጅ ብዙ ነገር ይደግፍ የነበሩት መኢሶኖች ነበሩ። ዘ አዶፕትድ ክሪቲካል ሰፖርት የሚባል ሂሳዊ ድጋፍ በሚል ዘይ ስታርትድ ወርኪንግ ዊዝ ዘ ደርግ። ከዛ በኋላ ሲቪል ወር ተፈጠረ ወይም ደግሞ እርስ በርስ ፍጅት ከዚህ በኋላ ነው የተጀመረው። እርስ በርስ ፍጅት ወይም ደግሞ በተለምዶ በእኛ በዚህ ሀገር አጠራር ቀይ ሽብር የሚባለው ጊዜ በዚህ ጊዜ ነው የተጀመረው። ቅድም እንዳልነው ዘ ኮንፍሊክት ቢትዊን ዘ ደርግ ኤንድ ኢፒአርፒ ኤስካሌትድ ኢንቱ ሲቪል ዎር። በኢሃፓና በደርግ የተጀመረው ግጭት ወደ ለየለት እርስ በርስ ፍጅት ያደገበት ጊዜ ቢኖር ይሄ ወቅት ነው። ኢሃፓ አባላት ያው የግድያ ስኳድ በማቋቋም የግድያ ዘመቻ ይጀምራሉ። የከተማ ውስጥ ትግል ይጀምራሉ። ይሄ የከተማ የግድያ ሙከራ መንግስቱንም ያልማረ ነው። መንግስቱም ላይ ራሱ የግድያ ሙከራ ተደርጎበት ለጥቂት የተረፈበት ሁኔታ ሁሉ ነበረ። ዚስ ኤስካሌትድ ኢንቱ ሲቪል ዎር የለየለት እርስ በርስ ፍጅት ነው የተጀመረው። በኢሃፓ የተጀመረው ይሄ ለዚህ ምላሽ ሬድ ቴረር የሚባል ቀይ ሽብር ይታወጃል። በኢሃፓ እና በማንኛውም ተቃዋሚ ኢን ሪስፖንስ ቱ ኢፒአርፒ አርባን ጎሬላ ወርፌር ነው። የከተማ ውስጥ የትጥቅ ትግል ነው። በያገኙበት ቦታ የደርግ ካድሬዎችን ከፍተኛ አመራሮችን መግደል ይጀምራል። ይሄ አርባን ጎሬላ ወርፌር ለዚህ ምላሽ ደርግ የሰጠው ምንድነው? ሬድ ቴረር በማወጀት ነው። ቀይ ሽብር በማወጀት ማርክድ ባይ ዘ ሬድ ቴረር ካምፔን አጌንስት ሰስፔክትድ ኢፒአርፒ ሜምበርስ የኢሃፓ አባል ናቸው ተብሎ የሚጠረጠሩትን ሁሉ ያለ በቂ ተጨባጭ በዛን ወቅት ኢት ዋዝ ቬሪ ሃርድ ወጣት ሆኖ በዛን ወቅት ማለፍ በጣም አስቸጋሪ ነበረ እና ይወሰዳሉ፣ ከቤት ይታፈናሉ፣ ይወሰዳሉ። በየቦታው ወጣቶች ይገደሉ ነበረ ያለምንም በቂ ማስረጃ። ብዙ ወጣቶች የተፈጁበት ወቅት ነው። ብዙዎች ከዚህ ሀገር በተለያየ መንገድ ሸሽተው ዛሬ አሜሪካ፣ አውሮፓ የሚኖሩ በዛን ዘመን የነበሩ ብዙዎቹን ወጣቶች ብንጠይቅ ብዙዎቹ የሸሹት ይህንን ሬድ ቴረር ወይም ደግሞ ቀይ ሽብር ነበር። በመላው አገሪቱ የታወጀ የግድያ ዘመቻ ነበር። Between 1977 to 1978, approximately 100,000 individuals suspected of supporting the government were killed. Suspected of opposing government. መንግስትን ይቃወማሉ ተብለው የተጠረጠሩ ወጣቶች disappeared or killed. ወይ ተገድለዋል ወይ ወዳልታወቀ ቦታ ተሰውረዋል። እና ወደ 100,000 የሚሆኑ በኢትዮጵያ ታሪክ ውስጥ ከፍተኛ የሆነ ወጣት የተማረ ወጣት በግፍ የተፈጀበት ዘመን ቢኖር ይሄ ዘመን ነበር። የቀይ ሽብር ዘመን ይባላል። ኢት ዋዝ ማስ ኪሊንግ ያለምንም አብዮት ጥበቃዎች ይባላሉ። ያኔ ደርግ ያሰማራቸው ታጣቂዎች ናቸው። ወጣቶችን በያገኙበት ቦታ የሚገሉበት፣ አፍሰው በየማጎሪያው ያሉበት፣ ብዙዎችን ለአሰቃቂ ግርፊያ፣ ብዙ አይነት ግፍ እንዲጠቁሙ የማያውቁትን ነገር ሁሉ እንዲጠቁሙ ብዙ ግፍ የተፈጸመበት ዘመን ነው። ከዛ በኋላ the power struggle within the ደርግ እንግዲህ ይሄ ደርግ ተቃዋሚዎችን በምን አይነት ሁኔታ ኢሊሚኔት ማድረግ እንደጀመረ ነው። ይሄ መጀመሪያ ላይ ቅድም እንዳልነው መኢሶንንም አልማረም። ደርግ መጀመሪያ ለተወሰነ ጊዜ ከመኢሶን ጋር አብረው ቢሰሩም በኋላ ላይ የመኢሶን አባላትንም እንደዚሁ የመመንጠር ስራ አከናውኗል። ከመሪዎቻቸው ከመኢሶን መሪዎች ጀምሮ እስከ አባላት ብዙዎቹ ልክ እንደ ኢፒአርፒ አባላት እንደ ኢሃፓ አባላት የመኢሶንም አባላትንም እንደዚሁ የፈጀበት ነው። ምንም እንኳ አብረው ለተወሰነ ጊዜ ቢሰሩም በኋላ ግን ማንኛውንም ተቃዋሚ የተባለ ነገር በሙሉ የሚፈጅ መንግስት ስለነበረ መኢሶኖችንም እንደዚሁ ሊፈጃቸው ችሏል። የተቀሩት ደግሞ ከሀገር ጥለው በተለያየ ባገኙት አጋጣሚ ሁሉ በተለይ በአብዛኛው በሱዳን ወጥተው ወደ ዛሬ ውጭ ሀገር ትልቅ ሰዎች ሆነው የምናገኛቸው በዛን ዘመን የተሰደዱ ናቸው። ፓወር ስትራግል ዊዝን ዘ ደርግ ኢንተርናል ሪኮንፊግሬሽን እንግዲህ መንግስቱ ኢሊሚኔትድ ራይቫልስ ኢን ሌት 1970 ኮንሶሊዴቲንግ ፓወር እንግዲህ አይተናል። ከዚህ በፊት መንግስቱ ኢሃፓና ሌሎች ተቃዋሚዎች ብቻ ሳይሆን አጠገቡ ያሉትንም ቃወሙኛል ወይም ደግሞ ለስልጣኔ ያሰጉኛል የሚላቸውን በሙሉ ኢሊሚኔት ከማድረግ ወደኋላ አላለም ነበር። ኢን ዘ ሰመር ኦፍ 1976
በ1976 መንግስቱ ኢሊሚኔትድ ኪ ራይቫልስ ተቀናቃኝ የሚላቸውን ሜጀር ሲሳይ ሀብቴ፣ ብርጋዴር ጀነራል ጌታቸው ናደውን እንዲወገዱ ያደረገበት ነው። ፌብሩዋሪ 1977 ደግሞ አንድ ቤተ መንግስት ውስጥ የተካሄደ መፈንቅለ መንግስት ነበር። ይሄ የመንግስቱ ደጋፊ እንደሆነ የሚታወቀው ኮሎኔል ዳንኤል አስፋው የሚባል ኮሎኔል የሚመራው ኩ ድንገት በስብሰባ ላይ እንዳሉ የደርግ አባላትን ቁልፍ የሚባሉ የደርግ አባላትን በቁጥጥር ስር ያደረገበትና ከነዚህ ውስጥ ጀነራል ተፈሪ ባንቲ የጊዜያዊ ወታደራዊ አስተዳደር ደርግ ሊቀመንበር የነበሩትን ተፈሪ ባንቲን ጭምር የተገደሉበት መፈንቅለ መንግስት ነው። በፌብሩዋሪ 1977 ቤተ መንግስት ውስጥ የተካሄደ ብዙዎች ያለቁበት ተቀናቃኝ የሚባሉ ደርግ ከኋላ ሆኖ ያስፈጀበት መፈንቅለ መንግስት ነበር። መንግስቱ ሱፕሪማሲ ይሄ ሁሉ ከሆነ በኋላ መንግስቱ ያለምንም ተቀናቃኝ ዋነኛ አድራጊ ፈጣሪ የሆነበት ነው። መንግስቱ ዲክሌርድ ሂምሰልፍ ቼርማን ኢንተንሲፋይድ ዘ ሬድ ቴረር አጌንስት ኦፖዚሽን ኢንክሉዲንግ አጥናፉ አባተ። መጨረሻ ላይ ደግሞ አጥናፉ አባተን ኖቬምበር 1977 ላይ በማስወገድ ብቸኛው የአገሪቱ መሪ ሊሆን የቻለበት ሁኔታ ነበር። እንግዲህ እነዚህ ሁሉ ሁኔታዎች የደርግ መንግስትን ከጊዜ ወደ ጊዜ እያዳከሙት የመጡ ናቸው። ተቃውሞ በሁሉም አቅጣጫ አንፖፑላር የሆነበት የደርግ ስርዓት በከፍተኛ ሁኔታ በህዝብ ዘንድ ያለው ተቀባይነት ያሽቆለቆለበት ዘመን ነበር። እነዚህ ኢንተርናል ቻሌንጆች ቢሆኑም ኤክስተርናል ቻሌንጅም እንግዲህ እንደነበረበት አይተናል። እንግዲህ የሶማሌ ጦርነትን አይተናል። ሌሎች ፎሬን ሪሌሽንሽፕ ላይም እንደዚሁ ችግሮች ነበሩ። ቅድም እንዳየነው ሶማሌ አግሬሽን 1977 ላይ ሶማሊያ ሶት ቱ አኔክስ ኦጋዴን ሊዲንግ ቱ ኤ ፉል ስኬል ኢንቬዥን። እንግዲህ በእንደዚህ አይነት በውስጥ ፖለቲካ በኢንተርናል ኦፖዚሽን በተወጠረበት ወቅት ደርግ ወደ ስልጣን እንደመጣና ብዙም ባልቆየበትና በተለያዩ ፖለቲካ ፓርቲዎች ተቃውሞ በገጠመው ሰዓት ነው የሶማሊያ ይሄ ጥሩ ሰዓት ነው በሚል ኦጋዴን ለመቆጣጠር ጦርነት ወይም ደግሞ ወረራ የፈጸመችው በኢትዮጵያ ላይ። ዚስ ኢንቬዥን ኤክስፕሎይትድ ኢትዮጵያስ ኢንተርናል ተርሞይል፣ ኢትዮጵያ ውስጥ የነበረውን የፖለቲካ አለመረጋጋት እንደ መልካም አጋጣሚ በመቁጠር የተደረገ ወረራ ነበር። ምላሹ ምን ነበር? ምላሹ ኢትዮጵያ ሞቢላይዜሽን ነው። ደርግ ምንድን ነበር? ትልቅ ከፍተኛ የሆነ የህዝብ እንቅስቃሴ በመፍጠር የሶማሊያን ወራሪ ለመግታት ከፍተኛ እንቅስቃሴ አድርጓል። ስለዚህ ምንድነው ጀነራል ሞቢላይዜሽን ወይም ጠቅላላ እንቅስቃሴ፣ ሁሉም ነገር ወደ ጦር ግንባር የሚል አዋጅ በማወጅ ከፍተኛ የሆነ ፐብሊክ ሰፖርት የህዝብ ድጋፍ በማሰባሰብ ህዝባዊ ሰራዊት በማደራጀት እጅግ በጣም ከፍተኛ የሆነ ሰራዊት በማዝመት የሶማሌ ወረራን ለመመከት ተችሏል። ዚስ ሞቢላይዜሽን ኢንክሉዲድ ትሬኒንግ ታውዘንድስ ኦፍ ፔዛንት ሚሊሻስ፣ በመቶዎች ሺዎች የሚቆጠሩ ሚሊሻዎች ከመላው ሀገሪቱ ተመልምለው ታጠቅ ጦር ሰፈር፣ አሁን ከዚህ ከአዲስ አበባ ወጣ ብሎ ታጠቅ ጦር ሰፈር የሚባል ትልቅ ሜዳ አለ። እዛ በማሰልጠን እነዚህን ሰራዊት ጠቅላላ በሞቢላይዝ በማድረግ የሶማሊያን ጦርነት ለመመከት ችሏል፣ በድል ለማጠናቀቅ ተችሏል። እንግዲህ እንደምታዩት ኦጋዴን ዎር ኢትዮ ሶማሊያን ዎር 1977-78 ይሄን ነበር። ኦጋዴን ይህንን ፓርት በመገንጠል የሶማሊያ ታላቋ ሶማሌን ለመስረት የታሰበው ኦጋዴን በመውሰድ ነው። የሶማሌ ወራሪ ሰራዊት እስከ አዋሽ ድረስ መጥቶ ነበር። በነገራችን ላይ አዋሽ ድረስ የሶማሌ ሰራዊት አድቫንስ አድርጎ እንደምታዩት እስከ ድሬዳዋ ሐረር ድረስ ደርሶ ነበር። ነጌሌ በዚህ በኩል እስከ ነጌሌ የደረሰበት ሁኔታ ነበር እና በጣም ብዙ አድቫንስ አድርጎ የገባበት ሁኔታ ነበር። ይህንን የሶማሌ ወረራ ከፍተኛ የሆነ የህዝብ እንቅስቃሴ ማድረግ ሁሉም ነገር ወደ ጦር ግንባር በሚል መሪ ቃል ህዝቡን ማስተባበር ለመመከትና የሶማሌን ወራሪ ጦር ለማሸነፍ ተችሏል። በዚህ በኢትዮ ሶማሌ ጦርነት ወቅት ከኢትዮጵያ ጎን የተሰለፉ የውጭ ሀገራት ነበሩ። ከዚህ በፊት እንደተናገር ነው ስለ ቀዝቃዛው ጦርነት ስናወራ ስለዚህ ጉዳይ ጠቀስ አድርገናል። እንደ ሌሎቹ እንደነ ቪየትናም እንደነ ኮሪያ ይሁን እንጂ ቀዝቃዛው ጦርነት ከተከናወነባቸው አገሮች አንዷ ኢትዮጵያ ነች ማለት እንችላለን። ምክንያቱም በኢትዮ ሶማሌ ጦርነት ወቅት ራሽያ ከኢትዮጵያ ጀርባ ነበረች። አሜሪካ ደግሞ ከሶማሊያ ጀርባ ሆና ትጥቅ በማስታጠቅ ሁለቱ ሀገሮች ያው እንደምናውቀው ቀዝቃዛ ጦርነት አንዱ ከተካሄደበት መገለጫዎቹ አንዱ ፕሮክሲ ዎር ወይም ደግሞ የውክልና ጦርነት የሚሉ። ስለዚህ ሁለቱ ሀገሮች ከኋላ ራሽያና አሜሪካ ሆነው ድጋፍ ይሰጡ የነበረበት ወቅት ነው። ስለዚህ ካውንተር ኦፌንሲቭ የሶማሊያን ጦርነት ለመመከት በተደረገው ጦርነት ወቅት ከኢትዮጵያ ጎን የተሰለፉ ሀገራት ነበሩ። ከዚህ በዋነኛነት ሶቪየት ህብረት ነበረች። መሳሪያ፣ ወታደራዊ አማካሪ እስከ ግንባር ድረስ በመሰለፍ ብዙ ድጋፍ ትሰጥ የነበረው መሳሪያ ጠቅላላ የኢትዮጵያ ሰራዊት ይታጠቅ የነበረው ራሻ ሰፕላይ ያደረገችውን መሳሪያ ነበር። እንዲሁም ከራሻ በተጨማሪ ዲሞክራቲክ ሪፐብሊክ ኦፍ የመን እና ኩባ ያው ሶሻሊስት ሀገሮች ናቸው። እነዚህ ድጋፍ ያደረው በተለይ ኩባ ወታደሮች ከኢትዮጵያ ሰራዊት ጎን
ብዙዎች ሞተዋል። ከሶማሊያ ጋር በመዋጋት የህይወት መስዋዕትነት ሁሉ የከፈሉ ነበሩ እና ዜር ዋዝ ኤክስተርናል ሰፖርት። ይሄ ፒሪየድ ከዚህ በፊት እንደምናውቀው የቀዝቃዛ ጦርነት ወቅት ስለነበረ እንደዚህ አይነት ሁኔታ ታላላቅ ሀገሮች ከጀርባ ሆነው የሚዋጉበት ሁኔታ ነበረ። ስለዚህ ሰፖርት ፍሮም ኤክስተርናል ፓወር ከውጭ ድጋፍ ነበረ። ሶቪየት ኤንድ ኩባን አሲስታንስ በተለይ ዋና ነበረ። ሶቪየት ዩኒየን ፕሮቫይደድ ሚሊተሪ ኢኩዊፕመንት ዋይል ኩባን ትሩፕስ ወር ዲፕሎይድ ቱ አሲስት ኢትዮጵያን ፎርስ። ቅድም እንዳልነው የኩባ ሰራዊት ግንባር ድረስ ከኢትዮጵያን ሰራዊት ጋር አብሮ በመሰለፍ መስዋዕትነት ከፍለዋል። ሶቪየት ደግሞ አስፈላጊ የሆነው ሚሊተሪ ኢኩዊፕመንት እና ሚሊተሪ አድቫይስ በመስጠት ዋነኛውን ድጋፍ ትሰጥ የነበረችው ራሽያ ነበረች። ሽፍት ና ያለ ደርግ ብሮክ ሪሌሽን ዊዝ ዩኤስ ከአሜሪካ ጋር ያለውን ግንኙነት ያቋረጠበት ወቅት ነው። አላይኒ ሞር ክሎዝሊ ዊዝ ሶቪየት ዩኒየን ከአሜሪካ ጋር በፊት በንጉሱ ዘመን እንደምታስታውሱት ኢትዮጵያ ትልቁን ወታደራዊ ድጋፍ ታገኝ የነበረው ከንጉሱ ከአሜሪካ መንግስት ነበር። ስለዚህ የሆነ ኢቭን የተከፈለበት የኢትዮጵያ መንግስት የከፈለበት በኃይለ ሥላሴ ጊዜ የተከፈለበት ብዙ ብር የተከፈለበት የጦር መሳሪያ ነበር። ያንን ሁሉ ተከለከለ መንግስቱ። በዚህ ጊዜ ነው እንግዲህ ብዙ የራሱ ታሪክ አለው። በኋላ አማራጭ ሲያጣ ነው ወደ ሶቪየት ህብረት ፊቱን ያዞረው። ሶቪየት ህብረት ደግሞ ዘመኑ የቀዝቃዛ ጦርነት ስለነበረ የሚፈልገውን ነገር ሰፕላይ ያደረገችው። ስለዚህ እስከ መጨረሻው ድረስ የሶቪየት ድጋፍ አልተለየውም ነበረ። ስለዚህ ደርግ ከአሜሪካ ጋር የነበረው ሪሌሽንሺፕ አቋረጠ። አላይኒ ሞር ክሎዝሊ ዊዝ ሶቪየት ዩኒየን። ሌላው ደርግን ያዳከመው የኤርትራ የነጻነት ትግል ነው፣ ወይም ደግሞ የኤርትራ አማጽያን ትግል ነው። ይሄ ትግል ካውንተር ኦፌንሲቭ ሜጀር ብዙ መስዋዕትነት የተከፈለበት ጦርነት ነበር። የሰሜኑ የኢትዮጵያ ጦርነት ከኤርትራ ጋር የተደረገው ብዙ ሰው ያለቀበት ብዙ ሪሶርስ የፈጀ ጦርነት ነበር። አፍተር ዲፊቲንግ ሶማሊያ ደርግ ፎከስድ ኦን ኮምባቲንግ ኤርትራን ሴሽን። እንግዲህ ቅድም እንዳልነው ከተደረጉ ዘመቻዎች አንዱ የቀይ ኮከብ ዘመቻ ነበር ብለናል። የሶማሌ ጦርነትን ካሸነፈ በኋላ ደርግ ምንድን ነው ያደረገው? ትኩረቱን በሙሉ ሪሶርስን በሙሉ የኤርትራን አማጽያን ለአንዴና ለመጨረሻ ጊዜ ለመደምሰስ ወደ ሰሜኑ የኢትዮጵያ ክፍል የዘመተበት ወቅት ነበር። ይሄ ቀይ ኮከብ ጥሪ የምንለው ምንድን ነበር? መፈክሩ ራሱ የምስራቁ ድል በሰሜን ይደገማል በሚል መፈክር የተወሰነ ሰራዊት ከምስራቁ ጦር ኦልሬዲ ሶማሊያን እስከ አሸንፏል። ሰራዊቱ ሶማሊያን ከፍተኛ ሽንፈት ተከናንባ ነው ገሪቱን ለቃ ያወጣችው። ከዛ በኋላ የተወሰነ ሰራዊት ከምስራቁ በመውሰድ ጠቅላላ ትኩረት በሙሉ ወደ ኤርትራ አማጽያን ለመደምሰስ የተደረገ ዘመቻ ተካሂዶ ነበር። ስለዚህ የምስራቁን ድል በሰሜን ይደገማል በሚል መፈክር ወደ ሰሜን የተዘመተበት ነበረ። ኢት ዋዝ ቱ ኮምባት ኤርትራን ሴሴሽኒስት የኤርትራ ተገንጣዮችን ለአንዴና ለመጨረሻ ጊዜ ለመደምሰስ የተደረገ ነው። ዚስ ኢንቮልቭ ሞቢላይዚንግ ሂውማን ኤንድ ማቴሪያል ሪሶርስ ፎር ሚሊተሪ ካምፔን ኤምድ አት ዲፊቲንግ ዘ ኤርትሪያን ፒፕልስ ሊበሬሽን ፍሮንት። ይሄ ጦርነት እንግዲህ ሻዕቢያ ወይም ደግሞ የኤርትራ ነፃ አውጪ ግንባርን ለመደምሰስ የተደረገ ጦርነት ነበረ። መጀመሪያ አካባቢ ሰክሰስ ተገኝቶ ነበረ። እውነትም ተዳክሞ ነበረ። እንደውም የደርግ ሰራዊት ኢትዮጵያ መከላከያ ሰራዊት ኤርትራ አማጽያንን አባሮ ጫፍ ላይ አድርሷቸው ነበረ። ናቅፋ የምትባለው ቦታ ብቻ ነበር ይዘው የነበሩ። በኋላ ግን እንደገና ሪቫይቭ አድርገው ሊሉ ቻሉ እንጂ መጀመሪያ አካባቢ ተወስ ሰክሰስፉል ብዙ ርቀት ተሄዶ ነበር። ኢኒሻሊ ሚሊተሪ ሰክሰስ ዋዝ አቺቭድ። ቅድም እንዳልነው መጀመሪያ አካባቢ እውነትም ተሳክቶ ነበር። በጣም የተቀናጀ ትግል በማድረግ በቃ ኢትዮ ሱዳኒስ ቦርደር ላይ ጫፍ ላይ ደርሰው ነበር እና ናቅፋ የምትባለው ቦታ ላይ ቀርቶ መጨረሻ ሊደመሰሱ ጫፍ ላይ ከደረሱ በኋላ ከዛ በኋላ እንደገና ቲፒኤልኤፍ ወይም ደግሞ ያኔ ህወሓት ይባል ነበረ ባደረገላቸው ድጋፍ እንደገና አንሰራርተው ነው ትግሉ ሊቀጥል ችሏል። በት ዘ ደርግ ስትረግል ቱ ሜንቴን ኮንትሮል። በኋላ ግን እንደገና ደርግ ሊዳከም ችሏል። ያ አማጺ ኃይሉም እንደገና ነፍስ ዘርተው ትግሉ በአዲስ መልክ ተጠናክሮ ቀጥሎ ነው። ከዛ ግሎባል ቻሌንጅ አፌክቲንግ ዘ ደርግ። እንግዲህ ደርግ የወደቀበት ብዙ ጊዜ የደርግ ስርዓት ወይም ደግሞ የወታደራዊ አገዛዝ ነበረው። በህወሓት የሚመራው ኢፒአርዲኤፍ ብቻ እንደ ተገረሰሰ ተደርጎ የሚቀርበው ሁኔታ አለ which is not correct። እውነት ለመናገር ብዙ ፋክተሮች አሉ። ለደርግ ስርዓት መውደቅ የተለያዩ ፋክተሮች አሉ። ከነዚህ ውስጥ አንዱ ምንድነው? ደርግ was highly unpopular። በህዝብ ዘንድ በከፍተኛ ሁኔታ ተጠልቶ ነበረ። The people were fed up of the endless war። ማለቂያ የሌለው ጦርነት ድሬን አድርጎታል፣ ተስፋ አስቆርጧል። የተደረጉ ፖሊሲዎች፣ የተደረጉ በሪፎርም ስም የተደረጉ ነገሮች በሙሉ መጨረሻቸው አንፖፑላር መሆን ነበር። በህዝብ ዘንድ መጠላትን ነበር ያተረፉለት እና ሌላም ኤክስተርናል ፋክተርም ነበሩ። ከኤክስተርናል ፋክተሮች አንዱ ኤክስተርናል ፋክተሩም ቀላል አልነበረም ለደርግ መውደቅ ኮንትሪቢዩት ያደረገው። ግሎባል ቻሌንጅ አፌክቲንግ ደርግ ምንድን ነው? ዓለም አቀፋዊ የነበረ ፈተና ለደርግ መዳከም አስተዋጽኦ ያደረገ
ግሎባል ቻሌንጅ ምን ነበር ስንል ሶቪየት ፖሊሲ ነው። ከዚህ በፊት እንግዲህ እንዳየነው ስለ we have discussed እንዴት የኮሚኒስት ብሎክ እንዴት እንደፈረሰ አይተናል። ኮልድ ዎር ጦርነት እንዴት እንዳበቃና ሶቪየት ራሽያ እንዴት ይሄ ኮሚኒስት ስቴትስ እንዴት ፌል እንዳደረገ ሶቪየት ራሽያ እንዴት ዲስኢንትግሬት እንዳደረገች አይተናል። ይሄ የሶቪየት መፈራረስ ኮሚኒስት ዓለሙ መፈራረስ መዳከምና መፈራረስ ደርግንም አፌክት አድርጎታል። ከዚህ በፊት እንደተናገር ነው ምን ብለናል? ራሽያ በብዙ ሳተላይት ስቴቶች አሏት። የሚካኤል ጎርባቾቭ ወደ ስልጣን መምጣትና የፕሬስቶሪካና ግላስኖስት ሪፎርሙን ማወጁ የሶቪየት ድጋፍ የምታደርግላቸው ሚሊተሪም ሆነ ሌሎች ማቴሪያል ድጋፍ የምታደርግላቸው አገሮች ያንን ድጋፍ እንዲቀንሱና ትኩረት ወደ ዶሜስቲክ ሪፎርም ለማድረግ ያደረገውን እርምጃ አይተናል። ፕሬስቶሪካ የሚባለው ሪስትራክቸሪንግ ዘ ሶቪየት ኢኮኖሚ ነው። ይሄ አፌክት ካደረጋቸው መንግስታት አንዱ ደርግ ነው። ስለዚህ ሶቪየት ራሽያ ለደርግ የምትሰጠውን ድጋፍ አቆመች በምትከተለው ፕሬስቶሪካና ግላስኖስት እና ደርግ እንደ በፊቱ መሳሪያ በከፍተኛ መጠን ያገኝ የነበረው ከሶቪየት ራሽያ እንደነበረ ይታወቃል። ስለዚህ የጎርባቾቭ ሪፎርም አፌክት አድርጎታል። ሰፖርት ማግኘት አልቻለም። ሶቪየት ፖሊሲ ሽፍት ማድረግ ደርግን አፌክት አድርጎታል። እንዴት? ጎርባቾቭ ግላስኖስት ኤንድ ፕሬስቶሪካ ሌድ ቱ ሬዲዩስድ ሰፖርት ቱ ዘ ደርግ። ለደርግ ይሰጥ የነበረው ከጎርባቾቭ በፊት ደርግን ያስታጠቁ የነበሩ መንግስታት ጎርባቾቭ ሲመጣና አዲሱን ፖሊሲ ኢምፕሊመንት ሲያደርግ ለደርግ ይሰጠው የነበረውን ወታደራዊ ድጋፍ አቆመ። ይህ ሲያቆም ደርግ እንደ በፊቱ ኢንሰርጀንቱን ወይም ደግሞ ይህንን ተቃዋሚውን ኃይል የሚዋጋበት አቅም ሊያገኝ አልቻለም። አንፖፑላሪቲው አለ። እንደገና ደግሞ ይሄ ኮልድ ዎር ነው እና አሜሪካ ደግሞ ይህንን ተቃዋሚውን ኃይል የሚያስታጥቁና አሜሪካ ነበሩ ከጀርባ ሆነው አስፈላጊውን ድጋፍ ይሰጣሉ። ይሄ አንዱ ትልቁ ምክንያት ነበር። ዩኤስ ሪሌሽን ዩኤስ ቢኬም ሌስ ሰፖርቲቭ ኦፍ ዘ ደርግ ከደርግ ያላት ግንኙነት የተበላሸ ነበር። ቢኮዝ የሚከተለው አይዲዮሎጂ ነው። ስለዚህ ፌቨሪንግ ኦፖዚሽን ግሩፕስ ኢንስቴድ አሜሪካ ከደርግ ይልቅ ሰፖርት የምታደርገው ኦፖዚሽን ግሩፕ ነው። ኢን ዋን ዌይ ኦር አናዘር ድጋፋቸውን ያገኙ የነበሩት ከአሜሪካና ከአጋሮቿ ነበር። ስለዚህ ይሄ አንዱ መታወቅ ያለበት ነው። ኤክስተርናል ፋክተር ለደርግ መውደቅ ኤክስተርናል ፋክተር ነበር። ኢንተርናል ፕሬዠር ነው ሌላው። ኢንተርናል ፕሬዠሩ ቀላል አይደለም። ህዝቡ people were fed up of the ደርግ widespread discontent and defection weakened the regime በከፍተኛ ሁኔታ በህዝብ ዘንድ መጠላትና ይህ ደግሞ ምኑ ላይ ኢምፓክት አደረሰ? ሰራዊቱ ላይ። ሰራዊቱ ከመዋጋት ይልቅ እጁን በብዛት በገፍ መስጠት ጀመር። መሳሪያ ደርግ ከየትም ተሰባብሮ የሚያመጣውን ከራሻ ድጋፍ የሚያገኘው መሳሪያ ይዞ ተቃዋሚውን ጆይን የሚያደርገው ሰራዊት ከጊዜ ወደ ጊዜ እየጨመረ መጣ። ይሄ ደግሞ ተጨማሪ አቅም ለኢንሰርጀንት ወይም ደግሞ ለተቃዋሚው ኃይል ወይም ደግሞ ለዚህ የአርነት ትግል ለሚያደርጉ ኃይሎች የበለጠ አቅም ፈጠረላቸው። ስለዚህ እነዚህ ፋክተሮች ለደርግ መዳከምና መጨረሻ ላይ ለመውደቅ የበኩላቸውን አስተዋጽኦ አድርገዋል እንጂ ፒውርሊ እንደሚወራው ኢፒአርዲኤፍ ወይም ደግሞ ኢህአዴግ ብቻውን ታግሎ ደርግን ገርሷል which is not real። እውነታውን መታወቅ አለበት እና there were external and internal factors። በተለይ ደግሞ በህዝብ ዘንድ ዲሳቲስፋክሽን መጨመሩ ፖዚሽን ኃይሉ ያለ ብዙ ኢንካውንተር ሰተት ብሎ ወደ መሃል ሀገር እንዲገባ የበኩሉን አስተዋጽኦ አድርጓል። ኖርዘርን ኢንሰርጀንስ ኤንድ ዘ ዳውንፎል ኦፍ ዘ ሚሊተሪ ሬዥም የሰሜን እንግዲህ የአርነት ትግል የሚያደርጉ ታጋዮች ማለትም ኖርዘርን ኢንሰርጀንሲ ስንል ኢፒአርፒ እና ቲፒኤልኤፍ ማለታችን ነው። ኢፒአርፒ ሻቢያ ነው። ቲፒኤልኤፍ ማለት ህወሓት ነው። ሜጀር ዲፊት ኢን ዘ ኖርዝ እንግዲህ ይህን ተከትሎ የደርግ ሰራዊት ደርግ ከፍተኛ ሽንፈት ማስተናገድ ጀመረ። ኢፒኤልኤፍ ማለት ሻቢያ ኤርትሪያን ፒፕልስ ሊብሬሽን ፍሮንት ካፕቸርድ ስትራቴጂክ ታውንስ መጸዋንና ሌሎች ስትራቴጂክ የሆኑ ከተሞችን ፌብሩዋሪ 1990 ላይ መቆጣጠር ቻለ። ትልልቅ ስትራቴጂክ የሆኑ ከተሞችን መቆጣጠር ቻለ 1919 ኤንድ ሚሊተሪ ስቶርስ ትልልቅ የመንግስት የደርግ ተጠቀማቸው የነበሩ ትልልቅ ሰፕላዮች ያሉባቸው ስቶሮችን መቆጣጠር ቻለ which severely impacted the ደርግ ሚሊተሪ ካፓሲቲ and moral ይሄ በከፍተኛ ሁኔታ የሰራዊቱን ሞራልና የመዋጋት አቅም ያንኮታኮተ ነበር። ያ ሁሉ መስዋዕትነት ተከፍሎ የተገኘው ውጤት ቃራኒ ነበር። አርነት ታጋይ ማለት ኢፒኤልኤፍ ወይም ሻቢያ ጭራሽ እየጎለበተ ለዚህ ብዙ ፋክተሮች አሉ። ሞራል መንኮታኮት፣ አርሚ ከፍተኛ የሆኑ አርሚ ኮማንደርስ አንዳንዶቹ መረጃ አሳልፎ መስጠት and so forth እና ብዙ ፋክተሮች አሉ። የኩ ተካሂዷል። አንዱ ምንድነው ደርግ ሊወድቅ አካባቢ ጀነራሎች መፈንቅለ መንግስት አድርገው ነበር መንግስቱን ለመጣል አልተሳካም። በዚህ የተነሳ አሉ የተባሉ የደርግ ጀነራሎች እንዲገደሉ ተደርገዋል። they were executed በእነሱ ምትክ ብዙ ልምድ የሌላቸው
ብዙ ልምድ የሌላቸው ተነስተው ጀነራል ተደርገው ጦርነቱን እንዲመሩ ተደርገዋል። ይሄ ሁሉ ብዙ ፋክተር አለው ኮንትሪቢዩት ያደረገው ለደርግ መውደቅ። ከዛ ሲቪርሊ ኢምፓክትድ ዘ ደርግ ሚሊታሪ ካፓቢሊቲ ኤንድ ሞራል። ይህ እንዲሆነ እያለ ቲፒኤልኤፍ ደግሞ አድቫንስ አድርጎ ትግራይ ሙሉ ለሙሉ የተቆጣጠረበት ጊዜ ነበር። ዘ ትግራይ ፒፕልስ ሊብሬሽን ፍሮንት በፊት ደርግ ከፍተኛ ትኩረት የሰጠው ለቲፒኤልኤፍ ሳይሆን ለኢፒኤልኤፍ ነበር። ያንን ከደመሰስን ይሄኛው አያስቸግረንም የሚል ነበር። ዞሮ ዞሮ ግን ሁለቱ ተቀናይተው በመስራታቸው ቲፒኤልኤፍም እንደዚሁ ጌንድ ኮንትሮል ቲፒኤልኤፍ ጌንድ ኮንትሮል ኦቨር ትግራይ ሙሉ ለሙሉ ነፃ አውጥቶ ህወሓት ሊቆጣጠር ቻለ። ይህም ብቻ አይደለም፣ አካባቢ ሰራውንዲንግ አካባቢንም አፌክት ማድረግ በኋላ ደግሞ ኢቨንቹዋሊ መርጂንግ አዘር ግሩፕስ ሌሎች ብሔረሰቦችን በማቋቋም ከኦሮሞ ደቡብ የመሳሰሉትን በማቋቋም ዳይሜንሽኑን በማስፋት ኢትዮጵያን ፒፕልስ ሪቮሉሽነሪ ዲሞክራቲክ ፍሮንት ብሎ ራሱ እንደገና በፊት ቲፒኤልኤፍ የነበረው አሁን ምን ሆነ ኢፒአርዲኤፍ ወይም ደግሞ ኢህአዴግ የሚል ስያሜ በመያዝ ወደ መሀል ሀገር እንቅስቃሴውን የጀመረበት ሁኔታ ተጀመረ። በፊት እንግዲህ ቲፒኤልኤፍ ዓላማው ያው ትግራይ ነፃ የማውጣት ነበር። በኋላ ግን ትግራይን ከተቆጣጠሩ በኋላ ሌሎች ህዝቦችን በማካታት ኢፒአርዲኤፍ ወይም ደግሞ ኢህአዴግ የተመሰረተበትና ዋናው ሴንትራል ፓወሩን ለመያዝ ትግል የጀመረበት ወቅት ነበር። ዚስ ኢዝ ዘ ፎርመር ፕራይም ሚኒስትር። ይህንን ትግል ከሚመሩት አንዱ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ናቸው። እንግዲህ ድራማቲክ ኢቨንት ነው። መጨረሻ ላይ እንዴት ነው የደርግ ስርዓት የመጨረሻው ሁኔታ ምን ይመስል ነበር፣ በምን አይነት ሁኔታ ነው የተጠናቀቀው የሚለውን ስንመለከት ዚስ ኢዝ ዘ ድራማቲክ ኢቨንት ኦፍ ሜይ 1991 ኢፒአርዲኤፍ ካምፔን። እንግዲህ ኢፒአርዲኤፍ ሜድ ሲግኒፊካንት ቴሪቶሪያል ጌን። እንግዲህ ኢህአዴግ አሁን ቲፒኤልኤፍ መሆኑ ቀርቶ ኢንፋክት ቲፒኤልኤፍ በዋነኛነት የተቆጣጠረው ቲፒኤልኤፍ ነው፣ መስራቹ እሱ ነው። ኢህአዴግ በ1990 እና 91 ብዙ ቦታዎችን መያዝ ጀመረ። ብዙ ቦታዎች እንግዲህ የወታደሩ ሞራል ተንኮታክቷል፣ ሰፕላዩን እንትን ብሏል፣ ቆሟል። ከውጭ ያገኘው የነበረው ድጋፍ ህዝቡ ዲሞራላይዝድ ሆኗል። ህዝቡ ስርዓቱን ጠልቶታል። ምክንያቱም ወጣቱ በግዳጅ እየታፈሰ ነበረ። በብሔራዊ ውትድርና በሚባል ያለ ፍቃዱ እየታፈሰ የሚዋጋ ሰራዊትም ነበረ እና ማለቂያ የሌለው ጦርነትም ህዝቡ ስላስመረረው ብዙ የአገሪቱ ክፍል የሰሜኑ ክፍል ኢህአዴግ ብዙ ሳይዋጋ ነው ሰተት ብሎ ወደ መሀል ሀገር መምጣት የቻለው። የተወሰኑ ቦታዎች ላይ ነው ከፍተኛ ጦርነት አጋጥሞ የነበረው፣ ጎንደር፣ ደብረታቦር ምናምን አካባቢ ነው። ከዛ በኋላ ግን ብዙ ሬዚስታንስ አልገጠመም። ሰራዊቱ መበታተን ጀመረ። ሰራዊቱ መሳሪያውን እየጣለ በሱዳን በተለያየ አቅጣጫ መሸሽ ጀመረ። ስለዚህ 1990 እና 1991 ብዙ ቦታዎችን ወይም ደግሞ ህወሓት የሚመራው ኢህአዴግ የተቆጣጠረበት ጊዜ ነበረ። በኋላ አዲስ አበባ አካባቢ ተደረሰ። አምቦ እና እዚህ ቅርብ አካባቢ ተደረሰ። አፕሮቺንግ አዲስ አበባ። ይሄ በሆነበት ሰዓት ደርግ ሚሊተሪ ዋዝ ኢንክሪዚንግሊ ዲሞራላይዝድ ኤንድ ፌስ ሾርቴጅ ኦፍ ሰፕላይስ። ሰፕላይ ማቅረብ አልተቻለም፣ ለሰራዊቱ ድጋፍ ማድረግ አልተቻለም። ስለዚህ ሰራዊቱ ዲስኢንትግሬት ማድረግ ጀመረ። ይህ እየሆነ እያለ የሰላም ስምምነት ለማድረግ እንቅስቃሴ ተጀምሮ ነበረ። ኔጎሽዬሽን ፒስ ቶክስ ወር ሄልድ በት ኦፖዚሽን ፎርስ ኮንቲኒዩድ ቱ ጌን ግራውንድ። የሰላም ድርድር ለማድረግ በዝግጅት ላይ እየተደረገ እያለ ለንደን ላይ የሬፕሬዘንታቲቭስ በኋላ ጠቅላይ ሚኒስትር የሆኑት መለስ ዜናዊ፣ የደርግ ተስፋዬ ዲንቃ ውጭ ጉዳይ ሚኒስትር ለንደን ላይ ለኮንፈረንስ ተዘጋጅተው እያለ የታጣቂ ሰራዊት ወደ አዲስ አበባ እየቀረበ ይመጣል። መጨረሻ ላይ ፒስቶኩም ወይም ደግሞ የሰላም ድርድሩ ሳይደረግ ፕሬዚዳንት መንግስቱ ከሀገር ለቀው ይወጣል። ዚስ ዋዝ ሜይ 21 1991 ሜይ 21 1991 መንግስቱ ፍሌድ ቱ ዚምባብዌ። ሜይ 28 ኢፒአርዲኤፍ ፎርስ ኢንተርድ አዲስ አበባ። ስለዚህ የሰላም ድርድሩ ሳይደረግ በእንቅስቃሴ ላይ እያለ ፕሬዚዳንቱ ከአገር መውጣታቸው ተሰማ። መጀመሪያ ለጉብኝት ወደ ብላቴ በሚል ከዛ የሀሳብ ተቀይሮ ናይሮቢ ያረፉ። ከናይሮቢ ወደ ዚምባብዌ መሄዳቸው በዜና ተነገረ። ከዛ በሳምንቱ የኢህአዴግ ሰራዊት አዲስ አበባ እንዲገባ ስምምነት ላይ ተደረሰ። የኢህአዴግ ሰራዊት ገባ። ኢፒኤልኤፍ ደግሞ ሻዕቢያ ደግሞ ኦልሶ ዲክሌርድ ዲፋክቶ ኢንዲፔንደንስ ኦፍ ኤርትራ። ይህ እንዲህ ሲሆን ኢፒኤልኤፍ ደግሞ ሻዕቢያ ደግሞ ኤርትራን ዲፋክቶ ኢንዲፔንደንስ ደግሞ በጊዜው ነፃ ሀገር እንደሆነች ዲክሌር አደረገ። እንግዲህ ዘደርግ ሬዥም በእንደዚህ አይነት ሁኔታ ሊፈራረስ ቻለ። ለደርግ ዳውንፎል እንግዲህ ለደርግ ስርዓት መውደቅ አስተዋጽኦ ያደረጉት ኢንተርናል ስትራይፍ አለ፣ የውስጥ ሽኩቻ፣ ኤክስተርናል ፕሬሸር አለ፣ እንደገና ሚሊተሪ ዲፊት ነው። እነዚህ ሁሉ ተደማምረው ነው ደርግ ስርዓት መፍረስ አስተዋጽኦ ያደረጉ ዋና ዋና ሁኔታዎች ናቸው። ጎን ለጎን ምን አለ? የህዝቡ ዲሳቲስፋክሽን፣ የህዝቡ ከጊዜ ወደ ጊዜ በህዝቡ ዘንድ ያለው ቅቡልነት በከፍተኛ ደረጃ መውደቁ ተደማምረው የስርዓቱን መጨረሻ ላይ መገርሰስ እውን ሊያደርጉ ችለዋል። ዘ ሬዥም ፌልድ ቱ አድሬስ ሶሺዮ ፖለቲካል ኢሹስ
ማህበራዊና ፖለቲካዊ ኢሹስ በአግባቡ አድሬስ አለማድረግ and its reliance on violence ለደርግ መውደቅ አንዱ ትልቁ የሚነሱ ማህበራዊና ኢኮኖሚያዊ ችግሮችን በአግባቡ መፍታት አለመቻሉ፣ ሌላው ደግሞ ችግሮችን በሙሉ ለመፍታት የሚፈልገው በኃይል መሆኑ ለውድቀቱ ዋነኛውን ድርሻ አበርክተዋል። ኃይል ነው ለሁሉ ነገር፣ ሁሉን ነገር በኃይል ለመፍታት መሞከር መጨረሻ ላይ ለእንደዚህ አይነት ውድቀት ሊዳርገው ችሏል። ቀጥሎ የምንናገረው ስለ ዩኒቱ ማጠቃለያ ነው። እስቲ በዚህ ዩኒት ስር ምንድን ነው ዋና ዋና ያየነው የሚለውን በወፍ በረር ዳሰስ እናደርጋለን። እንግዲህ እንደምታስታውሱት 1941 ኢትዮጵያ ከጣሊያን 5 ዓመት ቆይታ ነፃ ያወጣችበት ጊዜ ነው። ብሪቲሽ ኢንቮልቭመንት ኤንድ ዘ ኢቮሉሽን ኦፍ ዘ ደርግ ኢን ኢትዮጵያ። ይህን ስንመለከት ዶሚናንስ ኢን ኢትዮጵያ እንግዲህ እንግሊዞች በቀላሉ ኢትዮጵያን ሊለቁ እንዳልቻሉ አይተናል። ኢትዮጵያን ከኢትዮጵያ አርበኞች ጋር አብረው ሀገሪቱን ነፃ ካወጡ በኋላ እንድትወጣ ካደረጉ በኋላ ለመልቀቅ ፍላጎት ባለማሳየታቸው የተለያዩ የሀገሪቱን ቁልፍ ነገሮች ተቆጣጥሮ ነበረ። ፖሊሱን፣ ፋይናንሱ፣ ሚሊተሪ እና ኤርትራና ኦጋዴን ደግሞ እነሱ በፈለጉት መልኩ ኦጋዴን ከሶማሊያ ጋር አድርገው ኤርትራን ደግሞ ግማሹን ከሱዳን ጋር ቀላቅለው ግማሹን ደግሞ ከትግራይ ጋር ቀላቅለው የራሳቸው ሆነ የሚገዙት ክልል ለማድረግ የሞከሩበት ሁኔታ ነበረ። ይህንን ንጉሱ እንዴት ተቃውሞ እንደነበረ አይተናል። በኋላ እንዴት በንጉሱ በነበረው ዲፕሎማቲክ ኔጎሽሽን እና ባደረጉት አቤቱታ ኦጋዴን በ1954 ኤርትራን ደግሞ እንግሊዞች ሊለቁ ችለዋል። ኦኩፔሽን ኦፍ ኤርትራን ደግሞ እንግሊዝ 1951 ላይ ልትተው ችላለች። ከ1941 እስከ 1951 ለ10 ዓመት እንግሊዝ ቁጥጥር ስር ነበረ ኤርትራ። ሊዲንግ ቱ ኤርትሪያስ በኋላ ኤርትራ ከኢትዮጵያ ጋር በፌዴሬሽን በ1952 እንደ ተዋደች አይተናል። ኢኮኖሚክ ላንድስኬፕ ኦፍ ዘ ካንትሪ ከፖስት ሊብሬሽን ፒሪየድ ከነጻነት በኋላ ስንመለከት 60% የሚሆነው ጂዲፒ 80% የሚሆነው የሀገሪቱ ሌበር ፎርስ ግብርና ላይ መሰረት ያደረገ እንደሆነ አይተናል። ትሬድ ኢንዱስትሪ ፕሌድ ሚኒማም ሮል፣ ምንም እዚህ ግባ የማይባል ሮል በአገሪቱ ኢኮኖሚ ልማት ውስጥ እዚህ ግባ የሚባል ቦታ እንዳልነበረው፣ ትሬድና ኢንዱስትሪ እዚህ ግባ የሚባል ቦታ እንዳልነበረው አይተናል። ለአንድ ቴኑር ሲስተም ተመልክተናል። ርስት ምን እንደሆነ ኖርዘርን ፓርት አካባቢ፣ ጉልት እንዴት ሳውዘርን ፓርት ላይ ዋነኛ ፊኖሚና እንደነበረ እና ከርስና ከጉልት በተጨማሪ ደግሞ ማደሪያ፣ መንግስት እና የመሳሰሉ እንደዚህ የላንድ ቴኑር ሲስተም እንደነበሩ አይተናል። ስለ ኃይለ ሥላሴ ሬን እና ኦፖዚሽን ስንመለከት ደግሞ የኃይለ ሥላሴ ንጉሳዊ ወይም ደግሞ ፍጹማዊ ንጉስ ዘውድ አገዛዝ ቀስ በቀስ ተቃውሞ እንደገጠመው አይተናል። የመጀመሪያው የተቃውሞ አይነት ፕሎት ነበረ። ሴራ ላይ ያመረኮዘ በቅርብ ባሉ ለዘውዱ ቅርብ በሆኑ ሰዎች አማካይነት ይደረግ የነበረ ተቃውሞ ወይም ደግሞ ሴራዎች ይሴሩ እንደነበረና ንጉሱን ለመጣል የሚደረጉ ሴራዎችን አይተናል። ከፍ እያለ ሲሄድ አይተናል። መፈንቅለ መንግስት የማድረግ ሙከራ አይተናል። በተለይ የ1960 መፈንቅለ መንግስት ቀጥሎ የተለያዩ የገበሬ አመጾች አይተናል። በትግራይ፣ በባሌ፣ በጎጃም የተለያዩ ምክንያቶች ያልነበራቸው የገበሬ አመጾች አይተናል። ትልቁ እና ከፍተኛው ደረጃ ላይ የደረሰው ደግሞ የተማሪዎች እንቅስቃሴ ነበር። አንድ አርምድ ስትራግል የተለያዩ የሀገሪቱ ክፍሎች የተጀመረ ትጥቅ ትግል የንጉሱ ስርዓትን ያዳከሙ ሁኔታዎች እንደነበሩ አይተናል። በመቀጠል እንግዲህ የደርግ እንዴት ወደ ስልጣን እንደመጣ አይተናል። ንጉሱን ስርዓት መዳከም ተከትሎ 120 ጁኒየር ኦፊሰሮች ከየጦር ክፍሉ 3 ተመልምለው የደርግን እንደመሰረቱ አይተናል። ከዛ በጥሎ ስለ ክሪፒንግ አይተናል። እንዴት ቀስ በቀስ ደርግ የንጉሱን ስርዓት ገርስሶ ሴፕቴምበር 12 1974 ላይ ንጉሱን ከስልጣን እንዳወረደና ከዛ በኋላ የጊዜያዊ አስተዳደር ወታደራዊ መንግስት እንደመሰረተ አይተናል። ከዛ በፖሊሲውን ሽፍት አድርጎ ኢትዮጵያ ትቅደም የሚለውን ወይም ደግሞ ኢትዮጵያ ፈርስት ሞቶ ወይም ደግሞ መፈክር በመቀየር ኢትዮጵያን ሶሻሊዝም አውጇል። ይህን ያደረገበት ምክንያት ደግሞ ወጣቱን ወይም ደግሞ ዩዙን ለመሳብ ያደረገው ነው። ከኢትዮጵያ ትቅደም ወደ ህብረተሰባዊት ኢትዮጵያ ወደሚል ስያሜውን ወይም ደግሞ መፈክሩን ቀይሮ ነበር። ከዛ እንግዲህ ስልጣን ከያዘ በኋላ ደርግ ከወሰዳቸው ትላልቅ ሪፎርሞች አንዱ የ1975ቱ ስር ነቀል አዋጅ ነው። ይሄ መሬትን ለአራሹ ያደረገ አዋጅ የተደረገ ነው። ናሽናላይዜሽን ኦፍ ሩራል ላንድስ፣ እንደገና የከተማ ቦታና ትርፍ ቤቶች የታወጁበት ናሽናላይዝ የተደረጉበት ነው። በመንግስት በንጉሳዊ ቤተሰብ ይተዳደር የነበሩ ትልቅ ካምፓኒዎች የተወረሱበት ነው። ስቴት ኦነርሺፕ ኦፍ ኮንሶሊዴሽን ኦፍ ኮንትሮል ኦፍ ኢንዱስትሪስ ኤንድ ፋይናንሻል ኢንስቲትዩሽንስ የተወረሱበትን ሁኔታ አይተናል። ፒፕልስ ዲሞክራቲክ ሪፐብሊክ በኋላ ህድሪ ወይም ደግሞ ፒፕልስ ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ታውጇል። ህገ መንግስት አርቅቀው በ1987 ህድሪ ወይም ደግሞ ፒፕልስ ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ዲክሌር ተደርጎ ነበር። ከዛ በኋላ እንግዲህ የደርግ መንግስት ቀስ በቀስ የተዳከመ መጨረሻ ላይ ሊወድቅ ችሏል። ለመዳከሙና ለመውደቁ ብዙ ምክንያቶች አሉ። ኢንተርናል ኦፖዚሽንስ ነበሩ።
የኢንሰርጀንስ ኖርዘርን ኢትዮጵያ ላይ ቲፒኤልኤፍ የሚመራው እና ኢፒኤልኤፍ ሻዕቢያ እና ህወሓት የሚመሩት ዋነኛ የትጥቅ ትግል ነበረ። ከዚህ በተጨማሪ ውስጥ ተቃውሞዎች እንደነበሩ አይተናል። ኤክስተርናል ፕሬዠሮች ነበሩ። በዋነኛነት ግን ወደ መጨረሻው አካባቢ የኮልድ ዎር ወይም ደግሞ የቀዝቃዛ ጦርነት አካል የሆነው ለውጥ የደርግን አቅም ሊያሽመደምደው ይችላል። ይህም ምንድነው? የጎርባቾቭ ያወጀው ፕሬስቶሪካና ግላስኖስት የሆነ አዋጅ ራሽያ የምትሰጠውን ድጋፍ ልታቆም ቻለች። በዚህ ጊዜ ደርግ ሊዳከም ቻለ፣ ዋናውን ሰፕላዩን ስላጣ እና ኮምፕሊኬት ኢትዮጵያስ ፖለቲካል ላንድስኬፕ። እነዚህ ሁሉ ነገሮች የኢትዮጵያን ፖለቲካል ላንድስኬፕ ኮምፕሊኬት አድርገው መጨረሻ ላይ ለደርግ መውደቅ አስተዋጽኦ ያደረጉ ናቸው። ዲክላይኒንግ ኦፍ ደርግ በኋላ እነዚህ ሁኔታዎች በሙሉ ተደማምረው የህዝቡም ዲስኮንቴንት ጫፍ ላይ የደረሰበት ጊዜ ተፈጠረ። በዚህ ይህን አጋጣሚ በመጠቀም ኖርዘርን ኢንሰርጀንሲ ዲሳይሲቭ ሽፍት አደረጉ። ኖርዘርን ኢንሰርጀንሲ ቢጋን ማርች 1980 ፈርዘር ዲስታብላይዚንግ ዘ ሬዥም እና በጣም ቁልፍ የሆኑ ቦታዎችን ተቆጣጠሩ። ምጽዋንና አካባቢውን ተቆጣጠሩ። የሻዕቢያ ህወሓት ትግራይ ነፃ ወጣ እና አካባቢውን ቦታ መቆጣጠር ጀመረ። ከዛ አቋሙን በመቀየር የተለያዩ የህብረተሰብ ክፍሎችን በማከል ለትግራይን ብቻ ነፃ ለማውጣት ተጀምሮ የነበረው እንቅስቃሴ ስሙን በመቀየር ኢህአዴግ በመባል ወደ ማዕከላዊ ስልጣን ለመምጣት የሚያደርገውን ግስጋሴ የጀመረበት ነው። ይህ በሚሆንበት ሰዓት መጨረሻ ላይ ሜይ 21 1991 ላይ ፕሬዚዳንት መንግስቱ አገር ጥለው ወደ ዚምባብዌ ተሰደዱ። ይሄ ዚስ ማርክድ ዘ ኢንድ ኦፍ ዘ ደርግ ሩል ሲግኒፊካንት ተርኒንግ ፖይንት ኢን ኢትዮጵያን ሂስትሪ። ይሄ ለ17 ዓመት ኢትዮጵያን በወታደራዊ አገዛዝ ሲመራ የነበረ ስርዓት ሊገረሰስ ቻለ። ዚስ ማርክድ ዘ ኢንድ ኦፍ ዘ ደርግ ሬዥም ዊዝ ዚስ ዊ ካም ቱ ዘ ኢንድ ኦፍ ዩኒት 6። ለነበረን ጊዜ አመሰግናለሁ።